ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁ ቆዩ። ጁቬንቱሶች የፍሬድሪኮ ኬዛ በዓለም ዋንጫ የመጫወት ፍላጎቱ የውሰት ውልን በማቅረብ ለመፈተሽ እያሰቡ እንደሆነ ተነግሯል። ሊቨርፑል እስካሁን ድረስ ለዝውውር ምንም አይነት ይፋዊ ግንኙነት እንዳላደረጉ ነው እየተገለጸ የሚገኘው። ፍሬድሪኮ ኬዛ እንደሚታወቀው በጣም ጥሩ የሚባል ተጫዋች ነው። በተለይም ጉዳት ነው እንግዲህ ኬሪየሩን ያበላሽበት። በሊቨርፑል ቤትም እንግዲህ ጥሩ ነገርን እያስመለከተ ይገኛል። ለሊቨርፑል ያለውን ፍቅር በሚገባ አሳይቷል እና አርነ ስሎት ደግሞ በቂ መሰለፊያ እድል ቢሰጡት ከዚህም የተሻለ ነገርን ያስመለከተናል ተብሎ ይጠበቃልና ተጫዋቹ በሊቨርፑል ቤት ግን የመሰለፍ እድልን እያገኘ አይደለምና ምናልባትም ሊቨርፑሎች እንግዲህ በውሰት ውል ወደ ሌላ ክለብ ሊሄድ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። በሌላ ዜና ሊቨርፑል የብራይተን ተከላካይ የሆነውን ጆን ፖል ቫን ሃከንን በቅርብ ጊዜ ባሳየው ብቃት መደነቃቸው እየተገለጸ ይገኛል። በብራይተን ሆቭ አልቢዮን ቤት እንግዲህ ከዚህ በፊትም ለመመልከት እያለው በጣም ድንቅ የሚባል የተከላካይ መስመር ተጫዋች ነው። ሊቨርፑሎች ደግሞ በመከላከሉ ረገድ አሁንም ቢሆን የሚቀራቸው ነገር አለ፣ ሊስተካከሉ የሚገባቸው ጉዳዮች አሉና ወጣት እንደመሆኑ አንጻር ይሄ ተጫዋች እንግዲህ ወደ ሊቨርፑል ቢመጣ የሚሰጠው አስተዋጽኦ ላቅ ያለ ነው ተብሎ ነው የሚጠበቀውና ይሄ ተጫዋች ለማስፈረምም ሊቨርፑሎች ሙከራ ለማድረግ እየተዘጋጁ ይገኛሉ። በሌላኛው ከፍተኛ የሆነ ችግር የሚባለው በክንፍ መስመር ቦታ ላይ ነው። እንግዲህ አንቶኒ ሴሜንዮ ምናልባትም ወደ ሊቨርፑል ይመጣል ተብሎ ነበር። ነገር ግን አሁን ተጫዋቹ ሙሉ ለሙሉ ወደ ሲቲ ለመቀላቀል ከጫፍ ደርሷል እና ይህንን አስመልክቶ ሊቨርፑሎች በቅርብ ወራት ውስጥ የኬናን ይልዲዝን እድገት በትኩረት ሲከታተሉ የቆዩ ሲሆን ተጫዋቹ በተከታታይ ሲከታተሉ ቆይተዋል። ሊቨርፑሎች በዚህ ሳምንት ስለ ተጫዋቹ ጥሪ አቅርበዋል እና ከአርሰናል ጎን ለጎን ከፍተኛ አድናቂው እንደሆነ እየተገለጸ የሚገኘው ይህንን ተጫዋችም ለማስፈረም በጥሩ ወይም በክረምቱ የዝውውር መስኮት ሙከራ ለማድረግ ከወዲሁ ዝግጁ መሆናቸው እየተገለጸ ይገኛል። ግን በሊቨርፑል የዝውውር ራዳር ውስጥ የገባው ተጫዋች ኬናን ይልዲዝ እንደሆነ ነው እየተገለጸ የሚገኘው። ኮኖን ብራድሊ ስለ ፍሎሪያን ቨርትስ እንዲህ ሲል ተናግሯል። እሱን በጉጉት ጠብቀው ነበር። በግልጽ ለማየት እንደሚቻለው ትንሽ ጊዜ መጠበቅ ነበረብኝ፣ ግን ለእሱ በጣም ተደስቻለሁ። እሱ በጣም ድንቅ ተጫዋች ነው። በየቀኑ በልምምድ ወቅት እናየዋለን። ኳስን እንዴት እንደሚጫወት ከቡድኑ ውጭ ሳይሆን በቡድናችን ውስጥ ቢኖር ይሻላል። እሱ በጣም ጥሩ ነው። ኳስን በሜዳ ውስጥ በማንኛውም ቦታ ለአንተ ማቀብል ይችላል። እሱም ኳስን ለእኛ ማቆየት ይችላል። እሱ በጣም አስፈላጊ ነው ሲል ነው ብራድሊ ስለ ተጫዋቹ የተናገረው። ሌላኛው ሊቨርፑል የኤዜድ አልካማር አማካኝ የሆነውን ኬስ ሲሚትን ከሚመኙት በርካታ ክለቦች አንዱ ሊቨርፑል ሲሆን የ19 ዓመቱ ወጣት ከ60 ሚሊዮን ዩሮ በላይ ያወጣል ተብሎ ይጠበቃል። በበርካታ የአውሮፓ ክለቦች ስር ይፈለጋል። ማንቸስተር ዩናይትድ እንዲሁም አርሰናል የተጫዋቹ ፈላጊ የሆነው ብቅ ያሉ ክለቦች ናቸውና ሊቨርፑልም ተጫዋቹን ለማስፈረም ሙከራ ለማድረግ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። አርነ ስሎት እንግዲህ በቀኝ መስመር ተከላካይነት ቦታ አሌክሳንድር አርኖልድ ስለወጣ በዚህ ቦታ ላይ አንድ ለውጥ ማድረግ ነበረብን። ይህም ለኔ ተስማሚ አልነበረ። ምክንያቱም ትሬንት ለዚህ ክለብ በጣም አስፈላጊ እንደነበረና ባለፈው የውድድር ዓመትም ለኔ በጣም አስፈላጊ ተጫዋች እንደነበረ አስባለሁ ብሏልና የአርኖልድ መውጣት በራሱ ከፍተኛ የሆነ ጫና በሊቨርፑል ላይ እንደፈጠረ የሚታወቅ ጉዳይ ነውና ሊቨርፑሎች ምናልባትም አሁንም ቢሆን በቀኝ መስመር ቦታ ላይ ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በርካታ ዝውውሮችን በክረምቱ የዝውውር መስኮት ስለፈጸሙ ምናልባትም በጥሩ የዝውውር መስኮት በርካታ ዝውውሮችን ላይፈጽሙ ይችላሉ። ግን ኪ የተባሉ ዝውውሮችን በጥሩ የዝውውር መስኮትም ለመፈጸም ዝግጁ እንደሆነ እየተገለጸ የሚገኘው። ግን በጣም የተጋነኑ ወጪዎችን ያወጣሉ ተብሎ አይጠበቅም። ምክንያቱም በክረምቱ የዝውውር መስኮት ለትንሽ ተጫዋቾች በርካታ ገንዘብን እንዳወጡ የሚታወቅ ጉዳይ ነው። ብዙ ገንዘብ ሊያወጡ ይችላሉ። ግን ትልቅ ችግር ያለባቸውን ቦታ ለመድፈን ከወዲሁ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ከዛ ውጪ ሊቨርፑሎች የ17 ዓመቱን የሼፊልድ ዌድነስዴይ የግራ መስመር ተከላካይ ዮሳ አላሁን የዝውውር ጥያቄ እንዳቀረቡ ነው እየተገለጸ የሚገኘው። የተጫዋች ጥሩ የሚባል እንቅስቃሴን በሼፊልድ ዌድነስዴይ ቤት ማድረግ ችሏል እና ሊቨርፑሎችም በመስመር ቦታ ላይ ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የፉልባክ ችግር አሁንም ቢሆን በሊቨርፑል ቤት አለ። በተለይም አዲሱ ፈራሚ ጀርሚ ፍሪምፖንግም ተደጋጋሚ የሆኑ ጉዳቶችን ያስተናግዳልና ይህንን ነገር ለመቅረፍ ሊቨርፑሎች ጠንክረው ይሰራሉ ተብሎ ይጠበቃል። የሃርቪ ኢሊዮት በአስቶን ቪላው ያለው የውሰቱን መቋረጥ በኤምኤልኤስ የሚገኙ ክለቦች በ21 ዓመቱ ተጫዋቾች ላይ ፍላጎት እንዲያሳድሩ አድርጓል። የተጫዋች በጣም ታለንትድ የሆነ ተጫዋች እንደሆነ ይታወቃል። በተለይም በሊቨርፑል ቤት እኔ በጣም ጎልቶ ይታያሉ ብዬ ከገመትኳቸው ተጫዋቾች ውስጥ ግንባር ቀደሙ ነበር። ነገር ግን ያው እንደ ተወራለት አይደለም። ያው አንዳንድ ጊዜ እንደዚህ አይነት ነገር ሊያጋጥም ይችላል።
ነገር ግን ተጫዋቹ በጣም ፖቴንሻል ያለው ተጫዋች እንደሆነ ይታወቃልና አሁን በርካታ ክለቦች በተጫዋቹ ላይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ሃርቪ ኢሊዮት ሙሉ ለሙሉ ከሊቨርፑል ይለቃል ተብሎም ይታሰባል። በርካታ ክለቦችም ተጫዋቹ ላይ እንዳሳዩ ነው እየተገለጸ የሚገኘው። ሊቨርፑሎች በተለይ በዝውውር ላይ የሚታሙ አይደሉም። በርካታ ዋጋን ተቀብለው ነው ተጫዋቾችን የሚሸጡትና በዚህ ነገር የሚታማ ክለብ እንዳልሆነ ይታወቃልና አሁን ምናልባትም ይሄ ተጫዋች ወደ ሌሎች ክለቦች የሚሄድ ከሆነ በጥሩ የዝውውር ዋጋ ነው ተብሎ ነው የሚጠበቀው። ልክ እንደ ዲያዝ እና እንደ ሌሎች ተጫዋቾች ሻል ያለ የዝውውር ሂሳብ ያገኛሉ ተብሎ ይጠበቃል። ይህ ደግሞ ሌሎች ተጫዋቾች ወደ ሊቨርፑል እንዲመጡ በር ይከፍታል ተብሎ ይጠበቃል። በዛሬው ዕለት እንግዲህ ሊቨርፑልን እየተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዲስ መረጃ እስከንገናኝ ድረስ መልካም ተመኘው።